ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሱ ይነግዱ እንጂ ትርፋማ የሚሆኑባቸውን አለያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከባቸውን ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ ከታች ባለው ስልክ ይደውሉ። ታላቅ የምስራች በትግራይ የአገው አስተዳደር የስብዕና ልኬት እኛ እንለያለን። እነዚህ 3 ነገሮች አያይዤ ከቪዲዮ ጋር አስደግፌ አነሳላችኋለሁ። የአገው ዴሞክራሲያዊ ንቅናቄ ወይም አዴን ስራ አስፈጻሚ አባል የውጭ ግንኙነት ኃላፊ አቶ አበበ ቅባቱ የዘውትር ተባባሪያችን ለሆነው ለኤንቢሲ ኢትዮጵያ ለጋዜጠኛ ብሩክ ቃለ መጠይቅ አድርገዋል። ዝርዝሩ ገና አልወጣም፣ በነገው ዕለት ይለቀቃል ስላሉ እሱን ተከታተሉት። ለእኔ ግን 3-4 በጣም ኢምፖርታንት የሆኑ አይምሮዬን ሰቅዘው የያዙ ጉዳዮች አነሳላችኋለሁ፣ በቪዲዮ አስደግፌ አነሳላችኋለሁ። የአገው ዴሞክራሲያዊ ንቅናቄ ስራ አስፈጻሚ የዘውትር እንዳልኩት ባቀረበው ሪፖርት ላይ ባቀረበው መግለጫ ላይ አዳዲስ ነገሮች ተናግረዋል። እኔ ለጊዜው 3 ነገሮችን የወሰድኩት 3 በጣም ጠቃሚ የሆኑ የአገው ዴሞክራሲያዊ ንቅናቄ ፓርቲ ማለት ነው እንደ ሚስጥሮችም ሊታዩ የሚችሉ ናቸው። አንደኛ በ2016 ዓመተ ምህረት አገው ዴሞክራሲያዊ ንቅናቄ ከፌዴራል መንግስት ጋር ያደረገው ስምምነት ለምን ተኮላሸ? የመጀመሪያው ጥያቄ እሱ። ለምንድን ነው የተኮላው? 2016 ላይ ስምምነት አድርገው ሲያበቁ ነገር ግን ብዙ ርቀት ሳይሄድ ፈርሷል ስምምነቱ። ለምን ፈረሰ? ከመጨናገፉ ጀርባ ያለው እጅ የማን ነው? የሰላም ስምምነቱ ይዘቶቹ ምን ነበሩ? ለምንድን ነው ይህንን የሰላም ስምምነት ለአገው ስራ አስፈጻሚው ለአገው ዴሞክራሲያዊ ንቅናቄ አባላት ይፋ ያላደረገው? ይሄ መጀመሪያ ነጥቤ ነው። በደንብ እንድትሰሙት ፈልጌ። አገው የሚባለው የአማራ ክልል በአሁኑ አማራ ክልል ያለ ነው። እንግዲህ ከህወሓት ጋር ስለሚተሳሰር በደንብ ስሙኝ፣ አንድ ላይ ነው የሚተሳሰር ነው። የመጀመሪያው ለዚህ ጥያቄ የሰጠው መልስ ነው ሰውየው። በ2016 ከፌዴራል መንግስት ጋር ተስማምተው ነበር። ከተስማሙ በኋላ ግን ተጨናገፈ ስምምነቱ። የስምምነቱ ነጥብ ምን ነበረ? ለምን ተጨናገፈ? ለምን ለአባሉ አልነገሩም? የሚለውን ነገር በቅድሚያ የምናነሳው ይሆናል ማለት ነው። ለመንደርደሪያ ይጠቅመናል ብዬ አስባለሁ። አንደኛ ህጋዊ ሰውነታችን እንዲመለስ እንተባበራችኋለን። ሁለተኛ ከፍተኛ አመራሩ ስራ አስፈጻሚ የምንለው አዲስ አበባ ላይ እንዲሆን እናመቻችላችኋለን። ማንኛውም ፋሲሊቲ ከበጀት ጀምሮ እናመቻችላችኋለን። ሶስተኛው እንደ ስጋት ስናነሳ የነበረው ዲስአርማመንት ነው። ትጥቅ ማውረድ ችግር የለውም፣ ወደ አካባቢያችሁ ግቡና የአካባቢውን ጸጥታ አስከብሩ፣ አታውርዱ፣ ትጥቅ ችግር የለም። ከአካባቢው አስተዳደር ከአካባቢው የጸጥታ አካል ፖሊስና ሚሊሻ ሆናችሁ በአካባቢያችሁ የሚፈጠር ችግር አስተባብሩ። የእናንተ ትጥቅ ለኛ ያክል እንትን አይደለም፣ የትጥቅ ችግር አይደለም ያለብን አይነት ነገር ግቡ፣ ችግር የለም። አራተኛ አቅመ ደካማ የቆሰሉ እና የማይፈልጉም ጭምር የሆኑ ካሉ ደግሞ በዲዲአር ሂደት ይለፉና
እናቋቁምላችሁ። አምስተኛ የበጀት ጥያቄ ጠይቀን ነበር። ለአንድ ዓመት የሚሆን በጀት እንለቅላችኋለን፣ ምንም ችግር የለም፣ እንድትፈርሱ አንፈልግም፣ ችግር የለውም ካላችሁ እንደው ይሄን ምክንያት አጣሩ። ከእናንተ የሚጠበቀው ከመቀሌ ወጡ ነው። የፌደራል መንግስት የመከላከያ ጥያቄ ማለት ግልጽ ስለሆነ ማለት ነው። ይህችን ጥያቄ በስራ አስፈጻሚ የምናውቃት ሚስጥር የምንላችን ነው። ይቺ ወደታች እንድትወር አይፈለግም። ምክንያቱም የታችኛው አካል እና ምንድነው የምትፈልገው ይልሃል። ይሄ ከሆነልህ ምንድነው የምትፈልገው ታዲያ እኮ የሚልህ ምንም ጥያቄ የለውም እኮ ይሄን ካወረድከው። አጠቃላይ የፖለቲካ እንትናችን ያበላሸዋል። ኢሚዲየትሊ የምርጫ ቦርድ የመጀመሪያውን እውቅና ከሰጠን በኋላ ትጥቅ አውርዱ ሲል አናወርድም ስንል ትጥቅ ያለው ድርጅት ፖለቲካ እንትን ሆንክ ተብሎ እንደውም ተከሰሰ፣ ክልሉ ከሰሰው ምርጫ ቦርድ ኢሚዲየትሊ ሰስፔንድ አደረገው። ይሄ አንዱ ፌለሪቲ ነው የኛ ማለት ነው። የድርጅትህን ህጋዊ ሰውነት ማሰረዝ ማለት ከፍተኛ የሆነ የአመራር ውድቀት ነው የነማም። ይሄንን ጉዳይ ከኛ ከአምስታችን ውስጥ የሚያውቅ የለም። ከወጣ አንተነህ እንባባላለን። ችግሩ እኮ ነው ማለት በጣም እንደዚህ አይነት እውነት ለመናገር እየሳቅኩ አወራዋለሁ። በጣም እንትን ነው ሄዴክ፣ በጣም ፔንፉል ነው። ምክንያቱም ለምን እንደሆነ ይሄን ምል ታውቃለህ? ታች ያለው አካል ምን ያክል ሰፈር እንደሚያደርግ ነው። ከተማ ገብቶ ሻይ ለመጠጣት ቀን የማይገባ ሰራዊት እንዳለን ታውቃለህ? ሱሪ ስለሌለው ተቀዶ ይሄ ነገሮችን እንዲስተካከሉለት አለመስራት በጣም ወንጀል ነው። አመራሩ ራሱን ከህወሓት ሰማችኋል። እንግዲህ ይሄ የአገው ዴሞክራሲያዊ ንቅናቄ አቅፈው ደግፈን መቀሌ ይዘነዋል የሚለው አካል ነው። ተመልከቱ። የአማራ ልጆች በደንብ ስሙ። ባይዘው የአማራ ሊቃን ምናምን በደንብ አዳምጡ። ገና ትሰማላችሁ ጉድ። የማን ነው ዛሬም ሲጽፍብኝ ነበረ ስላንተ እንኳን ብዙ አሁን ከዚህ በኋላ ኦልሬዲ ወድቃል። አቦ ግርማ ግን 6 ቦታ ተሰነጣጠቀ ኤርሚያስ እያለ ይላል። መለስበት በየቀኑ ነው የሚጽፈው 6 ቦታ እያለ። ይኸው ስማ አንዱ ስንጥቃት ይኸው አንድ በልና ቁጥር ወይስ የአገው ዴሞክራሲያዊ ንቅናቄ የሚያራምደው አገዎች የአማራ አይደሉም ካላልከኝ በስተቀር ማለት ነው ካላላችሁ በስተቀር ምን እየተደረገ ይኸው ቁጥር አንድ ብላችሁ ጻፉለት። ምንድነው እያለ ያሉት? 2016 ወደ ሰላም መጣን፣ የሰላም ድርድር አደረግን፣ ከፌደራል መንግስት ጋር ተስማማን፣ በ5 ነጥቦች ተስማማን፣ ዲዲአር እንዲሰራልን፣ በጀት እንዲመደብልን፣ ህጋዊ ሰውነት እንድንይዝ፣ ስራ አስፈጻሚያችን አዲስ አበባ ቢሮ እንዲኖረው፣ ትጥቅ ሳትፈቱ ችግር የለውም ትጥቁን ይዛችሁ ተንቀሳቀሱ ተብለን፣ አቅም ያነሳቸው ዲዲአር ተሰርቶ እኛ ወደሚፈለገው እናስገባቸዋል ተብለን ከፌደራል መንግስት ጋር ተስማማን። መቀሌ እምቢ አለች። የመቀሌ ሰዎች እምቢ አሉ፣ ህወሓቶች ማለት ነው። ይገባል። ስለ አገው የሚወስነው መቀሌ ያለው ነው። አንድ ቁጥር ብለህ ጻፈው። ዛሬ መቼም ከህወሓት ጋር ወዳጅ ስለሆናችሁ ለምን እንዲህ ያደርጋችሁ ወቀሳም ካላችሁ ወቀሳችሁን ወደ ትግራይ ላኩት ወቀሳው። ሁለተኛ ይሄ የአገው ዴሞክራሲያዊ ንቅናቄ አመራር ምንድነው ችግሩ? ችግሩ ምንድነው የሚለውን ነገር ይገልጸዋል። በነገራችን ላይ እስቲ ስሙት። ስለ አማራ ክልል ነው እያወራን ያለ ነው። ሌላው ክልል አለ። ምን ያጋጠመው ችግር ያደርጉት ለማሰላ በቃ ሴፍ አይደለንም ብለው ያምናሉ። አንድ ህወሓት ከሌለ ሴፍ አይደለንም ብሎ የማሰብ አዝማሚያ ያለ፣ በተለይ በጣም ጥቂት ሰዎች ግን በጣም ማበላሸት የሚችሉ አሁን ያልኩ አሁን የታችኛው አባል መካከለኛ አመራሩ ማዕከላዊ ኮሚቴ ምናምን እጅ ብልጫ ብትለው እንደዛ አይደለም። ግን የሚወስኑት አካላት ይቺ ጉዳይ ያለችባቸው ችግር አለችባቸው። ሶ በህወሓት ጥላ ስር ሆነን ነው ሴፍ ልንሆን የምንችለው የሚል አዝማሚያ ያለ። ይሄ ደግሞ በጣም አደገኛ ነው። ምክንያቱም እኛ የራሳችን ይቻላል ጉዳይ ያለን ሰዎች ነን። የአገው ዲሞክራሲ በጣም እኮ አንዳንድ ቲዮሪዎች ሄደው ስክት ይላሉ። በነገራችን ላይ ብዙ ጊዜ የምነግራችኋለሁ፣ አንብቡትም እላችኋለሁ። ስለ ስቶክሆልም ሲንድረም ነግራችኋለሁ። በቃ ቃል በቃል ስቶክሆልም ሲንድረምን ነው የነገራቸው። ስቶክሆልም ሲንድረም ማለት ባጭሩ ለጨቋኞችህን ከጨቋኞችህ ከለላ መጠየቅ ማለት ነው።
ስቶክሆልም ሲንድሮም ሌላ ምንም እንደው ማንዛዛቱን ተወውና ጨቋኞችህ ከለላዮቼ ናቸው ብለህ ስታስብ ማለት ነው። በጣም ኃይለኛ በሽታ ነው። ገራፊህ ከለላ ነው። ጨቋኝህ ከለላ ነው። ምን አለ እዚህ ጋር ህወሓት ከሌለ ሴፍ አይሰማቸውም። ጥላና ከለላ አድርገውታል። ማንን? ጨቋኙን። ይህ በጣም አደገኛ በሽታ ነው። ባይዘው በጣም ከባድ በሽታ ነው። ስቶክሆልም ሲንድሮም የመጨረሻ ከፖለቲካ ውስጥ ብቻ ሳይሆን በአስተሳሰብም የሚገርፍህን፣ የሚገልህን፣ የሚጨቁንህን ከለላ ስትፈልግ ማለት ነው። ይሄ ሁለተኛው እንደው እንድትሰሙት ንገሯቸው። ሶስተኛ በጣም የሚገርመው ስለ አመራሩ ሲነሳ እራሳቸው የህወሓት አመራሮች የዚህ ፓርቲ አመራሮች ናቸው። የአገው ዴሞክራሲያዊ ንቅናቄ አመራሮች ናቸው። ጀስት ላይክ ጎንደር ላይ ቲፒኤልኤፍ ሰው እንደመደበው ጎንደር ላይ በኋላ መጣበታለሁ። ጎንደር ላይ ሰው መድበዋል ታውቃላችሁ አይደል? ቲፒኤልኤፍ አንዱን ክንፍ የሚመራው ጎንደር ላይ ያለው ቲፒኤልኤፍ ነው። ጀስት ላይክ ዛት የአገው ዴሞክራሲያዊ ንቅናቄም ላይ ዋና አመራሩ የቲፒኤልኤፍ ሰው። ጉድ እኮ ነው። ስማ ጉድህን። አማራ ክልል የምትባል አማራ ልሂቅ በደንብ ነው የምነግርህ። እዚህ በደንብ ትሰማለህ። በደንብ ነው የምትሰማው። ሌላ ቦታ ሳትሄድ ነው የምትሰማው። አንበሩ እሱ ነው። ምክትሉ ወንድሙ አጎቱ ነው። አሁን ለምሳሌ ብናነሳ የክልልነት ጥያቄ ምናምን አለ አይደል? የሚነሳው የሁሉ ነው አይደለም? እሱ ሌላ ጉዳይ ሆኖ ያኔ እኮ ማድረግ ይችል ነበር ኢህአዴግ። ሁሉ በእጁ ነው አይደለም? በዛን ሰዓት ለምን አላረገው? ለምን ያኔ የዋግን በዚህ መንገድ ነው መተዳደር ያለበት ብሎ ለምን አላስበው? ለምን አሁን ፈለገው? ይሄ እኮ ምንም እኔ ስለደበኩት ወይም እንትን የሚል አይደለም። ለምን 27 ዓመት ሙሉ መንግስት እያለ ይህን ማድረግ አልቻለም? አዴን ካሉት 5 የሥራ አስፈጻሚ አባላት መካከል አብዛኛዎቹ ከመሰረታቸውም የህወሓት አገልጋዮችና ጉዳይ ፈጻሚዎች ሆነው የቆዩ ናቸው ያሉት አቶ አበበ በአሁኑ ወቅት ከዋግ አገው ህዝብ የተቃረነና ጽንፍ የወጣ የህወሓት አጀንዳ አራማጅ ሆነዋል ብለዋል። የሥራ አስፈጻሚ የሆኑት አካላት ልክ አይደሉም የሚል አቋም ነበር። አንደኛ ሊቀመንበሩ እሱ ነው። ምክትሉ ወንድሙ አጎቱ ነው። ሶስተኛው አካል ከጦርነቱ ከ2013 ዓመተ ምህረት በፊት የመቀሌ ሀድነት ክፍለ ከተማ የጸጥታ ቢሮ ኃላፊ የነበረ ነው። እድሜ ልኩን ለህወሓት የታገለ ነው። ለህወሓት የቆሰለ ነው። አራተኛው እኔ ነኝ። አምስተኛው ታች ያለ ልጅ አንዳለ እሱን ማን የሚያዋየውም ስለሌለ ችግር ስለሌለው ማለት ያውቁታል። ይሄ አደረጃጀት በተገቢው መልኩ ስራ አስፈጻሚ ነው አይደል? በጣም ትልቁ ወሳኙ ክፍል ነው። በተፈለገው መንገድ እንድንሄድ ምቹ ሁኔታ አይፈጥርም የሚል ነገር አንስቼላችኋል። እንደው በጣም የተገረመበት አንዱ ይሄ ነበር። ይሄ ጥያቄ ከኔ ጀምሮ ለአንተ ስለቀረብኩ ነው ስራ አስፈጻሚ እንድንሆን ያመቻቸው አይነት ነገር እና ይሄ አጠቃላይ የፖለቲካ እንትናችን ያበላሸዋል። ጉድ እኮ ነው የሚሰሙት። ጉድ እንግዲህ ተመልከቱ። አገው የሚባለው ያው ክልል እንሆናለን ብሎ የሚንቀሳቀስ ድርጅት ነው። የክልልነት ጥያቄ ነው ያለው እንደምታውቁት። ከአማራ ክልል መገንጠል አለብን ነው። ይሄን ቡድን በአመራርነት የሚመሩት የህወሓት ሰዎች ናቸው። ያው ስማቸውን ሰምታችኋል፣ አልደግምላችሁም። የሰማችሁ ነው። የአማራ ልሂቃን አልተሰነጣጠቅንም የምትሉ መሪ ያስቀምጥላቸዋል። ደን መቀሌ ይቀመጣሉ። አንኮ እንደው የተደረሰበት ደረጃ እኮ በጣም የሚያሳፍር እኮ ነው። በመጨረሻ የትግራይ ጥያቄ ምንድነው? የህወሓት ጥያቄ ምንድነው? የአገው ዴሞክራሲያዊ ንቅናቄ ጥያቄ በጥያቄ እንኳን አንስማማም ይላል። መጨረሻ የሚናገረው ነገር በጣም ሲሪየስ ነው። ርዕስም ያረኩት እሱን ነው። ምንድነው የሚፈልጉት? ከአገው ከዋግ ህምራ ምንድነው የሚፈልጉት ህወሓቶች?
እስቲ ምንድነው የሚፈልጉት? አሁን ትሰማላችሁ። ፍላጎታቸው ምንድነው የሚለውን ማለት ነው። እዚህ ላይ በደንብ ጆሮአችሁን ከፍታችሁ ስሙ። የትግራይ ጥያቄና የኛ ጥያቄ አንድ አይነት አይደለም። በተለይ አሁን እንደምትሰማው የጎላ መጥቷል። የኛ ጥያቄ የፌዴሬሽኑ አካል መሆን ነው። የክልልነት ጥያቄ ነው አይደለም። ስለዚህ በፌዴሬሽን ውስጥ ነው የኛ ጥያቄ ያለው። እነሱ እያደረጉ ያሉት አሁን ሌላ ጉዳይ ነው። ሲጀምር ወደዛ አስገባኝ እንጂ ስበህ የህወሓት ጥያቄ ኢትዮጵያን የመቀበል እንትን የለውም። አሁን ኢንተረስታል የለው። አኩርፈዋል። በነበረው ሂደት ተከደናል፣ ለዚህ ተደርገናል ምናምን ጥያቄ አላቸው። ከዚች ሀገር ጋር ለመቀጠል ብዙ ኢንተረስት የላቸውም። የኛ ደግሞ ከዚች ሀገር ጋር ቀጥለን የፌዴሬሽን አካል መሆን ነው። ሁለቱ ይጋጫል አሁን ባለበት ነባራዊ ሁኔታ። ስለዚህ እነሱ የሚሉን ፌዴሬሽኑ አያስፈልግም ነው። አሁን ይሄ እንዳይፈጸም እኮ ተግዳሮቶች እኮ ናቸው። እነሱ ጥያቄውን በትክክል እንዳይመለስ እንቅፋት የሆኑ አካላት አሉ ነው ያልኩ ያለሁት። እኔ የምረዳው እንደዛ ነው። ኢብን እሱ ብቻ አይደለም፣ ገና ህዝባችን ጋር ገብተን መመካከር እኮ አለብን። እኛ ይሄን ጥያቄ አንስተናል። እኛ እንደዚህ መስሎን ነበር፣ ታገልነው ለዚህ ነው። ምን ትላላችሁ ብለን ህዝብ ጋር መገናኘት አለብን እኮ። ይሄ እንዳይሆን እንቅፋት የሆኑ አካላት አሉ። የሚፈልጉት ህወሓት በራሱ ውሳኔ አሁን በሚያነሳው ቢሳካ ከሆነ በትግራይ ግዛት የአገው አስተዳደር መመስረት ነው ኢንተረስቱ የኪሮስ። የህወሓትም ኢንተረስት ነው። ታራዝሞ ቁጭ አድርጎ የሚቀልብህ ልትሆንለት ስራ አስፈጻሚው በኔ እይታ ወንጀለኛ ነው በዚህ ድርጅት። የኪሮስ ኢንተረስት የህወሓት በራሱ ውሳኔ አሁን በሚያነሳው ቢሳካ ከሆነ በትግራይ ግዛት የአገው አስተዳደር መመስረት ነው ኢንተረስቱ የኪሮስ። የህወሓትም ኢንተረስት ነው። ታራዝሞ ቁጭ አድርጎ የሚቀልብህ ውሳኔ አሁን በሚያነሳው ቢሳካ ከሆነ በትግራይ ግዛት የአገው አስተዳደር መመስረት ነው ኢንተረስቱ የኪሮስ። የህወሓትም ኢንተረስት ነው። ታራዝሞ ቁጭ አድርጎ የሚቀልብህ ልትሆንለት ስራ አስፈጻሚው በኔ እይታ ወንጀለኛ ነው በዚህ ድርጅት። የኪሮስ ኢንተረስት የህወሓት ጉዳይ እስኪያልቅ ድረስ የአካባቢው ይሄ ዋርሎርድ የሚባሉ የጦር ጌቶች እዛ አካባቢ እንደዛ ሆኖ መቆየት፣ እዛ የምትወስደውን እየወሰድክ ምናምን የምታደርገውን እያልክ እዛ አካባቢ በዚህ መንገድ መቆየት። ከዛ በኋላ የህወሓት ጉዳይ ሲለይለት በዛ ጥላ ለምሳሌ ህወሓት በያዘው ጥያቄ የኮንፌዴሬሽን ጥያቄ አንስተዋል። ይሄ ልልፍ ምናምን ብያለሁ ከሆኑ በዛ ውስጥ መግባት ኢንተረስታቸው ይሄ ነው። የዋግኽምራ ህዝብ ህወሓት ከጥንት እስከ ዛሬ ፈጸመበትን በደልና ደባ አይ ቲንክ የዛሬው ቁልፍ ነጥብ አንዱ ይሄ ነው። እንግዲህ ይሄ የትግራይ የህወሓት ጥያቄና የአገው ዴሞክራሲያዊ ንቅናቄ ለየቅል ናቸው። ግን መቀሌ ነው ይዟቸው የተቀመጠው። ይዟቸው መቀሌ ተቀምጠዋል። ስምምነቱን አስፈርሶ ከለላ ከኔ በላይ ከለላ የላችሁም ብሎ አመራራቸውን ራሱ የህወሓት ሰዎች መድቦ ትልቅ ነው፣ ብዙ ነው። ባይዘው ይሄ አገው ዋግኽምራ ምናምን የሚባለው ትልቅ ነው። እኔ ሬሾን አላውቀውም። ለጠየቃችሁኝ ሰዎች መረጃ ያላችሁ ላኩልን። ግን እስከምን ድረስ የሚሄድ ነው? የክልልነት ጥያቄ ክልል እንሁን የሚል ጥያቄ ነው ያላቸው። በኢትዮጵያ ፌዴሬሽን ውስጥ ሆነን ከአማራ ክልል ተገንጥለን እንውጣ፣ የራሳችን ክልል ሊኖረን ይገባል፣ በልማት ወደኋላ ቀርተናል፣ በህዝብ ብዛታችንም በምናችንም ክልል መሆን አለብን የሚሉ ነው። እኔ ይህም ፕሮሞት እያረኩ አይደለም፣ እሱ የራሳቸው ጉዳይ ነው። ግን ይሄ ከክልልም ባሻገር ህወሓት የሚያስበው ምንድን ነው? ትግራይ ሀገር ስትሆን ወይም ፌዴሬሽኑ ፈርሶ ኮንፌዴሬት ሲሆን አገው የሚባለው አካባቢ የትግራይ አስተዳደር ግዛት ውስጥ ይገባል ነው እያለ ያለው። ይግባችሁ ምን እየሆነ እንደሆነ አማራ ክልል የት ውስጥ እየገባ እንደሆነ የአማራ ኤሊት ቢገባ ጥሩ ነው። የተዘበራረቀብህ ኤሊት ነው። ያኛው የትግራይ ኤሊት የተበተነ ነው። ይሄ ግራ የገባው ነው። በራሱ ላይ በጥይት የሚተኩስ ማለት ነው። ስለሱ ደግሞ ሌላ ጊዜ እነግራችኋለሁ። ከጅምሩ የተበተነ ነው። ችቦም አልነበረውም የአማራ ሊቅ። አይ ቲንክ ወደ ሊቁም ገብቶ መነጋገር ስለሚያስፈልግ ነው ጠንከር እያልኩ የምናገረው። በነገራችን ከድርጅት አልፈን ሊቁንም መነጋገር ያስፈልጋል። በራሱ ላይ ግንባሩ ላይ ጥይት የሚመታ እግሩ ላይ ጥይት የሚመታ መጀመሪያውኑ ማሰሪያ የሌለው ምንም ሊጥ አላሰረው
ድጥ አላሰረው፣ ሶሪ ሲባጎ አላሰረው፣ ለሆነ ገመድ አላሰረው፣ በተንትን ያለ ከጅምሩ ማለት የአማራ ሊቅ ማለት እንደዛ። ከዛስ አገው ምናምን ይልና አገው ምናምን ይላል ይወጣል። መቀሌ ይቀመጣል። መቀሌ ተቀምጦስ አገው ክልል ናት ምናምን ሲጮህ ተው ዝም በል። የምን ክልል መሆን ነው? እኛ ሀገር እንሆናለን፣ ፌዴሬሽኑ ይፈርሳል። ኮንፌዴሬት ከሆነ ሆነ፣ ካልሆነም ግን ትግራይ የምትባል ሀገር ስትመሰረት የአገው አስተዳደር እኛ ውስጥ ዞን ሆኖ ይመጣል እያሏቸው እንትን ሆኖ አንድ ብራንች ሆኖ ይመጣል፣ ግዛት ሆኖ ይመጣል። ይሄን ነው የምትሰሙት። እየሰማ ነው የአማራ ሊቅ። ትግራይ የነበረ መቀሌ የነበረ ሰው ነው። የድርጅቱ ስራ አስፈጻሚ ከአምስቱ አንዱ ነው። ይመርሃል። ይህን ስትሰማ ያመሃል። እንዲያምነው ምነግርህ እኔ ስድብህን እያየው ነው። ግን ከዚህ እውነታ ብትሳደብም ልትርቅ አትችልም። በግልጽ ነው እየነገረህ ያለው። በአገረ ትግራይ የአገው አስተዳደር፣ በትግራይ ግዛት የአገው አስተዳደር ይህን ነው እያሉ ያሉት። ደን ህወሓት ፌዴሬሽኑ እንዲፈርስ ይፈልጋል፣ ነግሮናል። እኛ ደግሞ የፌዴሬሽኑ አካል ሆነን ግን ደግሞ የክልልነት ጥያቄያችን እንዲመለስ እንፈልጋለን። ጥያቄያቸው ለየቅል ነው። ህወሓት ከኛ አንጻር የሚፈልገው ፌዴሬሽኑን ወደ ኮንፌዴሬሽን ቀይረን በትግራይ ግዛት ውስጥ በትግራይ ሀገር ውስጥ የአገው አስተዳደር መመስረት ነው። ያስኪፈጸም ግን አለ እንዳትረሷ መጨረሻ ላይ ተናገራት። ያስኪፈጸም ግን አገው መበጥበጥ አለባታል። አልሰማችኋትም? እሷ አገው መበጥበጥ አለበት፣ በጎበዝ አለቆች መበጥበጥ አለበት አገው። አሁን እየሰሩ ያሉት በጎበዝ አለቆች አገውን መበጥበጥ ነው። ካልሰማችሁ ልድገምላችሁ። ስለዚህ በአሁን ሰዓት የአማራ ዴሞክራሲያዊ ንቅናቄን አመራሮች የወሰዱት ተልኮ የህወሓት ፍላጎት የሚሳካበት ደረጃ እስኪደርስ ድረስ ዋግ ኽምራን የጦር አበጋዞች መናኸሪያ ማድረግ ነው። ዋግ ኽምራ የጦር አበጋዞች ይሆናል። ከዛ በኋላ የማስ ፍላጎት እስኪመጣ ህወሓት ያሰበው ነገር እስኪደርስ ድረስ ማለት ነው። ይሰማል? የአማራ ሊቅ እየሰማ ነው? ትሰማለህ? መቼ ነው የሆነብህ ያለው ይሄ ነው። ከዛ ጽምዶ እያልክ ትመጣለህ። አንድ አማራ እያልክ ትመጣለህ። ከዛ በኋላ አንድ አማራ አይደለ? አንድ አማራ እንዲህ ነው የሚያደርጓችሁ። በዚህ በኩል እንደ የሻዕቢያ ኤርትራናይዜሽን ኦፍ ትግራይ ባይዘው ይሄ ነው ባህሪው። የተለያየ ኢንተረስት ያላቸውን ሰዎች በጆንያ ውስጥ በፌስታል ቋጥሮ ማስቀመጥ ማለት ነው። ኤርትራናይዜሽን ኦፍ ትግራይ አንዱ የኤርትራ ባህሪ እሱ ነው። የሻዕቢያ የተለያየ ፍላጎት ያለው ኢቭን አጌነስት የኤርትራ ኢንተረስት ያለው እንኳን በፌስታል ቋጥሮ ያስቀምጡታል። እንዳትሳሳቱ። አሁን ከኤርትራናይዜሽን ኦፍ ትግራይ የተወሰደው ምንድነው? ኢቭን ከነሱ ኢንተረስት የተቃረነ ቢኖርም በፌስታል እየቋረጠሩ መቀሌ ላይ ያስቀምጣሉ፣ በጆንያ ማለት ነው። የአማራ ሊቅ እየሰማ ነው? መስሚያ አለ አይደል? ጆሮ አለ አይደል? ከዛስ ደግሞ ሌላው ይመጣና ይደነፋል። ሌላው ደግሞ መጥቶ እንደነ አርበኛ ጌታ አስራደ ረዳት ፕሮፌሰር፣ እሱ ደግሞ መጥቶ የአፋብን የፖለቲካ መምሪያ ኃላፊ ይደነፋል። ደግሞ በዚህ በኩል የጎንደሩ አሁን ግን የአፋብን ነው። እኛ በህወሓትም ጄኖሳይድ ተፈጽሞብናል፣ በብልጽግናም ጄኖሳይድ ተፈጽሞብናል። የፈጸሙብን ደግሞ ተገንጣዮች ናቸው፣ ብሔር ተኮሮች ናቸው፣ ዘር ተኮሮች ናቸው ብሎ ደግሞ ይመጣል። ማን? ረዳት ፕሮፌሰር ጌታ አስራደ። ማን ነው እሱ? የዘመነ የፖለቲካ መምሪያ ኃላፊ። ጉድ እኮ ጉደኞች ነው። በጣም እኮ ጉደኞች ናቸው እነዚህ ሰዎች። ነው እንደምትናደዱ ግን ስሙት። ላይ መንፈሱ ሀገራችን ውስጥ በዚህ ሰዓት ህዝባችን ሰቆቃ ላይ ነው ያለው። ህዝባችን አደጋ ውስጥ ነው ያለው። በተለይ ያሳለፍናቸው ኢህአዴግም የብልጽግና ስርዓትም ጭምር ተገንጣይ የሆኑ ህዝብን የሚከፋፍሉ ብሔር ተኮር የሆኑ ዘር ተኮር የሆኑ ስርዓቶች በመሆናቸው ምክንያት በየዕለቱ የንጹሐንን ሞት፣ ስደት፣ ረሃብ እና ሰቆቃ ነው ስናዳምጠው የምንውለው። የአማራ ፋኖ ብሔራዊ ተለይም ወይም ደግሞ በወል ስሙ የፋኖ ትግል በዚህ ልክ ወደ ጫካ የገባበት አፈሙዝ ያነሳበት መሰረታዊ ምክንያት ሁሉም አይነት የሰላማዊ ትግል መንገዶች ዝግ በመሆናቸው ነው። ይሄ ሰማችሁት? ተገንጣዮች፣ ብሔር ተኮሮች፣
ዘር ተኮሮች ህወሓትና ብልጽግና ማለት አይ ጌታ አስራደ ቲፒኤልኤፍ ጋር ሄደን አሁን ጄኖሳይድ ፈጽማችሁብኛል የምትለው ሱሪን ዝቅ አድርጎ ነው የሚገርፍህ። አስረስ ሱሪን ዝቅ አድርጎ ያገኘህና ትላንትና ነው የተናገረኝ የሰማሁት ትላንትና አስረስ ሱሪን ዝቅ አድርጎ ግረፈው ነው የሚለው ይገርፋል። በእርግጠኝነት ይገርፋል። ለምተኝነት ሳይሆን ላይ መንፈሱ ሀገራችን ውስጥ በዚህ ሰዓት ህዝባችን ሰቆቃ ላይ ነው ያለው። ህዝባችን አደጋ ውስጥ ነው ያለው። በተለይ ያሳለፍናቸው ኢህአዴግም የብልጽግና ስርዓትም ጭምር ተገንጣይ የሆኑ ህዝብን የሚከፋፍሉ ብሔር ተኮር የሆኑ ዘር ተኮር የሆኑ ስርዓቶች በመሆናቸው ምክንያት በየዕለቱ የንጹሐንን ሞት፣ ስደት፣ ረሃብ እና ሰቆቃ ነው ስናዳምጠው የምንውለው። የአማራ ፋኖ ብሔራዊ ተለይም ወይም ደግሞ በወል ስሙ የፋኖ ትግል በዚህ ልክ ወደ ጫካ የገባበት አፈሙዝ ያነሳበት መሰረታዊ ምክንያት ሁሉም አይነት የሰላማዊ ትግል መንገዶች ዝግ በመሆናቸው ነው። ህወሓት ኢህአዴግም ተገንጣይ ነው አለው፣ ከፋፋይ ነው አለው፣ ብሔር ተኮር ነው አለው፣ ዘር ተኮር ነው አለው። ብልጽግናንም ተመሳሳይ ነው አለው። ሁለቱም ደግሞ ጄኖሳይድ ፈጽመዋል። ይሄ እንግዲህ የጎንደሩ ጌታ አስራደ የአፋብን የፖለቲካ መምሪያ ኃላፊ የዘመነ ካሴ የፖለቲካ መምሪያ ኃላፊ ማለት ነው። ስለምን ያወራል? ስለ ተገንጣይ፣ ስለ ከፋፋይ፣ ስለ ብሔር ተኮር፣ ስለ ዘር ተኮር። ከዛ ጄኖሳይድ ቲፒኤልኤፍም ጄኖሳይድ ፈጽሟል። ስለዚህ ጄኖሳይድ ከፈጸመ ጋር ነው ሄደ ጽምዶ የፈጠርከው ለመቼ ነው? አይ ጌታ አስራደ እንዲህ ናቸው። የአማራ ፖለቲካ በደንብ እንዲገባችሁ ነው። ከመጀመሪያውኑ ልጥ የለውም ያልኳችሁ ለዛ ነው። የሚያስር ገመድ የለውም። አንድ ላይ በሆንም ተለያይተናል የሚለው ምንም አንድ ገና ይሄ ሁለተኛ ነው። ስድስቱንም እነግርሃለሁ። ገና ስድስቱንም እያንዳንዷን እነግርሃለሁ። ቀጠለ ደግሞ እንገነጠላለን ቢሉ አለ። ይሄን መንግስት ካስወገድን በኋላ ጌታ አስራደን ይሄን መንግስት ይሄን አገዛዝ ካስወገድን በኋላ የንገነጠላለን ጥያቄ የሚያነሱ ካሉ አፋብን ሰራዊት አለው እርምጃ ይወስዳል። ባጭሩ ምን እያለን ነው? አፋብን ይሄን ስርዓት አስወግዶ መንግስት ከሆነ በኋላ የመገንጠል ጥያቄ የሚያነሱ አካላት ካሉ ባደራጀው ሰራዊት ልካቸውን ያስገባቸዋል እያለ ኦኬ። ብሔር የምትሳደቡ ዜሮ ቶለራንስ ነው እዚህ ቤት ማንም እና ማስጠንቀቂያ ያሳልፍ ስላሉኝ ነው እያሳለፍኩ ነው። ዜሮ ቶለራንስ ነው። ጠቁሙኝ እከሌ ብላችሁ የጻፈውንም አድርጋችሁ። ኤሊት ስንል ኤሊቱን ነው የማወራው እኔ። ድርጅት ስል ድርጅቱን ነው የማወራው። የትግራይ ኤሊት ብዬ ስናገር የትግራይ ኤሊት ነው። የኦሮሞ ኤሊት ስል የኦሮሞ ኤሊት ነው። ህወሓት ስል ህወሓት ነው። ኦህዴድ ስል ኦህዴድ ነው። የኦሮሞ ብልጽግና ስል የኦሮሞ ብልጽግና ነው። ብአዴን ስል ብአዴን ነው። የአማራ ብልጽግና ስል የአማራ ብልጽግና ነው። በጣም ግልጹ ነው በዚህ። ስለዚህ ፕሊስ እዚህ ቤት ነን በጣም ዜሮ ቶለራንስ ያለን ብሔር ጠርቶ መሳደብ ጠቁሙን እናባራለን። ስለ ድርጅቶች ስለ ኤሊቶች ግን እንነጋገራለን። ኤሊት ሀገር ስለሚመራ ፖለቲካ ስለሚመራ ማለት ነው። ስለዚህ ዛሬ አስራደን ስናመጣው ድርጅትም ነው ኤሊትም ነው። ረዳት ፕሮፌሰር አይደል ስሙ ራሱ አሁን እኮ ነው አርበኛ የተባለ እንጂ ረዳት ፕሮፌሰር ነበር። ምን አለ መጥቷል። መንግስት ስንሆን ዘረኞች ካሉ ጎሰኞች ካሉ እንገንጠል የሚሉ ካሉ እርምጃ እንወስድባቸዋለን አለ። የዛሬ የትላንትና ንግግር ነው። አዋጨብጭቡለት ለአስራደ ግን እንዳይሰማህ አስረስ ነው የሚሆነው። አይ እንገነጠላለን የሚባለው ማስፈራሪያ ግን ከዚህ በኋላ ለአማራ ፋኖ ብሔራዊ ንቅናቄ አይሰራም። አንደኛ እንገነጠላለን የሚለው ህዝቡ ነው ወይንስ የተደራጁ ግለሰቦች ናቸው? ድርጅት ነው እንደዛ የሚለው ወይንስ ህዝብ ነው? አሁን ባለው በኢትዮጵያ ሁኔታ የትኛው ጎሳ ተገንጥሎ ነው እንደ ሀገር ሰርቫይቭ ሊያደርግ የሚችለው? ኦሮሞ ተገንጥሎ ሰርቫይቭ ማድረግ ይችላል? አይችልም። በምንም አይነት ጥናት ብንወስድ አይችልም። ትግራይ ተገንጥሎ አገር መሆን ይችላል? አይችልም።
አትሊስት ቢገነጠል እንኳን የመጨረሻ ጉዳት ነው ሊያስተናግድ የሚችለው እንደ ህዝብ ማለት ነው። አንደኛ ኢትዮጵያ የምትባለው ሀገር ስትሰራ በሁላችንም አጥንትና ደም ነው የተሰራችው። ስለዚህ የጋራ እሴታችን፣ የጋራ ሀብታችን፣ የጋራ ማንነታችን አብሮ የተጋመደ ነው። ይህንን ህዝብ ልትገነጥለው አትችልም። ስለዚህ አስቻይ አይደለም በራሱ። አሁን እንገነጠላለን የሚሉ አካላት ከዚህ በፊት እንደ ማስፈራሪያ ነበር የሚጠቀሙት። የአማራ ፋኖ ብሔራዊ ንቅናቄ ግን አገዛዙን ከገረሰሰ በኋላ የትኛውም አካል ጋር ቁጭ ብሎ ለመነጋገር፣ አብሮ ለመስራት፣ አብሮ ሽግግር ለመመስረት፣ አብሮ አንድ ሀገር ለማቆም ዝግጁ ነው። በዛ ሂደት ውስጥ ግን እገነጠላለሁ የሚል አካል ካለ የአማራ ፋኖ ብሔራዊ ንቅናቄ የራሱ ሰራዊት ይኖረዋል፣ የራሱ ፖለቲካ ይኖረዋል፣ የራሱ የወደፊት የሀገራዊ ስትራቴጂ ይኖረዋል። እንደ በፊቱ ግን ቁጭ ብሎ የሚሞትበት ከዚህ በኋላ ፋይሉ እገነጠላለሁ ብቲ ብልጽግናን ካስወገድን በኋላ እገነጠላለሁ ብቲ የአማራ ፋኖ ብሔራዊ ኃይል የራሱ ሰራዊት አለው፣ የራሱ ፖለቲካ ኃይል አለው። እንደ ድሮ ዝም ብሎ አያይሽም። አርበኛ ጌታ አስራደ የፖለቲካ መምሪያ ኃላፊ፣ የኦሮሞ ነጻነት ሰራዊት ሰምታችኋል። ኦላ ሸኔ ኦነግስ ሰማህ? ህወሓት ሰማሽ ይችን ነገር? አይና አስራደ በዛ ሂደት ውስጥ ግን እገነጠላለሁ የሚል አካል ካለ የአማራ ፋኖ ብሔራዊ ንቅናቄ የራሱ ሰራዊት ይኖረዋል፣ የራሱ ፖለቲካ ይኖረዋል፣ የራሱ የወደፊት የሀገራዊ ስትራቴጂ ይኖረዋል። እንደ በፊቱ ግን ቁጭ ብሎ የሚሞትበት ከዚህ በኋላ ፋይሉ የተዘጋ ነው የሚሆነው። አይደለም የሆነው ጽንፈኛና ተገንጣይ አካላትን ምስራቅ አፍሪካን እገዛለሁ እያለ ሲደነፋ የነበረውን ስርዓት አደብ ማስገዛት የቻለ ነው፣ ይህን ተገንጣይ እንኳን ማለት። ስለዚህ በዚህ ልዕልና በዚህ ከፍታ ነው ኢትዮጵያ፣ ሁሉም ኢትዮጵያ ያን አይደለችም። እቺ ተገንጣይ ደሶኮልድ ኦነግ ሸኔ ደሶኮልድ ቲፒኤልኤፍ ምስራቅ አፍሪካን እመራለሁ የሚለውን ብልጽግና እንኳን ልኩን ያስገባነን የትላንትና ነው፣ የሩቅ እንዳይመስላችሁ። ቆፍጣና ነው ይሄ በጣም በእውነት እንደዚህ ነው ቆፍጠን ማለት። አርበኛ ጌታ አስራደ የምር ጎንደሬ ነው የምር። አይ አስረስ ሰምታል፣ አስረስ ላኩለት። የአዳምና ሔዋን ልጆች ናቸው ብሎ ነው የሚያምረው። አይደለም ኢትዮጵያ ሁሉም ማለት በዚህ ልክ የሰብአዊነት በዚህ ልክ የሞራል ልዕልና ያለው ነገ የአማራ ህዝብ ላይ አይደለም ለኢትዮጵያ ህዝብ እሾህ ተክሎ መሄድም አይፈልግም። በፍቅር በአንድነት ህወሓት ከተሳሳተው ትምህርት ወስዶ፣ ኦነግ ከተሳሳተው ትምህርት ወስዶ፣ ሌሎች ጽንፈኛ ጎሰኛ የተሳሳቱት ከነሱ ትልቅ ለሰን ወስዶ አገርን ማዳን ኢትዮጵያንም የአማራንም ልዕልና ከፍ ማድረግ የሚፈልግበትን ከኦነግ ትምህርት ወስዶ ከጽንፈኛው ከህወሓት ትምህርት ወስዶ ከጽንፈኛው ከጎሰኞች ከዘረኞች ወደፊት ነው የምንራመደው። እኛ እንለያለን፣ ልዩ ነን። ጽምዶ ብንፈጥርም እኛ ልዩ ነን። ነው ዞ የሚመጣ እንደ ሌሎቹ በልዩ ጥቅም በልዩ ተገንጣይ መምጣት የሚፈልግበት እድል የለም። እንደዛ ማድረግ ቢፈልግ ከሌሎቹ ጎሳዎች የተሻለ እድል ይኖረዋል። በነገራችን ላይ አሁን አማራ እገነጠላለሁ ቢል እንደ አማራ ይጎዳል፣ እንደ ኢትዮጵያም ይጎዳል። አንጻራዊ በሆነ መንገድ ግን ከሌሎች ግን የተሻለ እድል አለው። በእርግጠኝነት ይህን መናገር አማራ መገንጠል አይፈልግም። ለውድድር ግን በግንጠላ ውስጥ ያለ ከመጥፎ በጣም መጥፎ ውድድር ቢካሄድ በመገንጠል ውስጥ በጣም የሚጎዳው ኦሮሞ ነው፣ በጣም የሚጎዳው ተጋሩ ነው። አማራው ከነሱ አንጻር በጣም አይጎዳም። አዲስ ቲዮሪ ነው ባይዘው ኢትስ ኤ ኒው ፋይንዲንግ። ረዳት ፕሮፌሰር እንዴት ሪሰርች አድርጎ ይሆን ኢዝ ኢኳል ቱ ኤምሲ ስኩዌርን አልበርት አንስታይንን አምጥቶ ይሆን እንደ መሐመድ ሐሰን እንደ 800ዎቹ እንትኖች ምንድነው ግድቦች። መቼም እሱ በጣም መሳቂያ መሳለቂያ ሆኗል። 800 እሱ ኢዝ ኢኳል ቱ ኤምሲ ስኩዌር ነው የአልበርት አንስታይን ነው። ምን አለ? መገንጠል ቢመጣ በጣም የሚጎዳው ኦሮሞ፣ በጣም የሚጎዳው ተጋሩ። እኛ ከጉዳቱ አንጻር እንጎዳለን፣ ግን አነስተኛ ነው፣ ከእነሱ አንጻር የሚወዳደር አይደለም። ኢትስ ኤ ኒው ፋይንዲንግ፣ ኤ ኒው ዲስከቨሪ። 361 አስተማሪ ትዝ አለኝ የካልኩለስ ባለፈው ነግሬያቸው የለ 361 362 261 262 የሰጠኝ ሰውዬ አካሉ ነው የሚባለው መሰለኝ ስሙ። አካሉ መልካሙ አካሉ ነው። አንደኛው መልካሙ ነው መሰለኝ፣ አንደኛው አካሉ መልካሙ አሪፍ ሰው እና ፈተና እየፈተናችሁ የሆነ ነገር ፕሩፍ አድርጓችሁ እናንተ በሆነ መንገድ ከሄዳችሁ ፕሩፉን 20 ፖይንት እኮ ሊሆን ይችላል ያከበውና አይን ምናምን ስሎ ኒው ዲስከቨሪ ብሎ ይጽፍበታል። ወሽመጣችሁ ቁርጥ ነው የሚለው። ከዛ በኋላ ዛሬ ረዳት ፕሮፌሰር አስራደ ኒው ዲስከቨሪ ነው ያመጣው።
ያ ዲስከቨሪ ምንድነው? ቅዱስ ብሔርተኛ ነን እኛ ማለት እንገነጠላለን የሚሉ ካሉ አዲስ አበባ ከገባን በኋላ ሰራዊት አደራጅተን ልካቸውን ነው የምናስገባቸው። ደግሞ መገንጠል ቢነሳ አማራው የሚጎዳ መሰላቸው እንዴ? ከኛ በላይ እኮ የሚጎዳው ኦሮሞ ነው፣ ከኛ በላይ የሚጎዳው እኮ ተጋሩ ነው የሚል ኒው ዲስከቨሪ ይዞ መጥቷል። አስራለ ግን አይጠቅምም። ያ እንደማይጠቅም ጠረጴዛ ላይ ቁጭ ብሎ ለመነጋገር 100% ዝግጁ ነው። በተለይ ደግሞ እንደናንተ ለሀገር ለህዝብ በእውነት በመርህ በርትዕ በእውቀት ላይ የተመሰረተ ሽግግር እንዲኖር አብሮ ለሚሰሩት ደግሞ በሩ እጅግ በጣም ክፍት ነው። በእርግጠኝነት ከዚህ በተሻለ ከፍታ ከዚህ በተሻለ ልዕልና ሀገራችን ወደ ቀደመ ክብሯ እንድትመለስ ለማድረግ የአማራ ፋኖ ብሔራዊ ንቅናቄ ይሰራል። የተወለደውም የህዝብ ልጅ ነው፣ የአማራ ልጅ ነው፣ የኢትዮጵያ ልጅ ነው ብሎ ነው የሚያምነው። በየትኛውም መንገድ በነገራችን ላይ የአማራ ፋኖ ብትፍቀው ጽንፈኛ ሊሆን አይችልም። ብትፍቀው ተገንጣይ ሊሆን አይችልም። ከኢትዮጵያዊነት በምንም ልታወጣው አትችልም። ይሄ ለዘመናት ከትውልድ ትውልድ አብሮት የመጣው እናት አባቱ የተማረው ነው። ስለዚህ በኢትዮጵያ አምላክ እየተባለ ያደገ ልጅ በምንም አይነት መንገድ ከኢትዮጵያ ልትገነጥለውም አትችልም። ተገዶ ግን ሌሎቹ አስገድደው አማራ እንዲሆን አድርገውታል። አማራ ሆኖም በአማራነቱ ክብርም ዝቅ ማይልም በአማራነቱም የሚያሳፍርም ታሪክም የለውም። አማራ አጥንቱን የከሰከሰ ካራማራ ላይ አድዋ ላይ መተማ ላይ ኤርትራ ላይ የትኛውም ቦታ ላይ አጥንቱንና ደሙን ያፈሰሰ ያ ዘመን እንዲመጣ ይፈልጋል። አሁን ወላይታውም ሲዳማውም ኦሮሞውም ትግሬውም ይሄ ጽንፈኛ የሆነው በተለይ አሁን በዘር ፖለቲካ በጽንፈኝነት ፖለቲካ የተበላሸውን ትውልድ ያንን ትውልድ ቀይሮ አዲስ ምዕራፍ አዲስ የኢትዮጵያ ትርክት የእኩልነት ትርክት እንዲመጣ ነው የሚፈልገው። በዛ መንገድ እስከሆነ ድረስ በዛ ጠረጴዛ ዙሪያ ላይ ቁጭ ብሎ ለሽግግር ራሱን ያዘጋጃል። ደግሞም ይችን ሀገር የተሻለ የሚያሻግራት ሁሉም በተከበረበት ሁሉም በተወከለበት ምሁራን ባሉበት ቁጭ ብሎ መነጋገር ሲቻል ነው። ከዛ የሚያፈነግጥ አካል ካለ እንግዲህ እሱን የኢትዮጵያ ሕዝብ ነው የሚፈርደው ማለት ነው። የሚፈርደውም የኢትዮጵያ ሕዝብ ይሆናል ማለት። የአማራ ትግል ግን በዛ ከፍታ ነው ሊሄድ የሚችለው የሚለውን ለመጨመር ነው። የትላንትና ነው። እንዲህ ናቸው ጽምዶች። ረዳት ፕሮፌሰር ጌታ አስራደ እየነገረን ያለው ይሄንን ነው። የአፋብን የፖለቲካ መምሪያ ኃላፊ ነው። ሳመራይዝ ስናደርገው አንደኛ ቲፒኤልኤፍ የሚባለው ጽምዶ ብንፈጽምም ግን አንረሳም። እንዴት ይረሳል? አርበኛ ማን ነው አንድ የሆነ ሰው ሼር ሲያደርጉ አይቻለው። አምባሳደር ፍስሐ አስገዶም የአርበኛ መሳይን ፎቶ አድርገው ድምፅ ጽሁፍ አድርገው ዛሬ ተጋሩ ብትልም ትላንትና ለፈጸምከው የዘር ማጥፋት ቅስቀሳ የፍርድ ቤት አንተውህም የሚል ተናግረዋል መሰለኝ። እኔ አልሰማውም። በእርግጥ አምባሳደር ፍስሐ አስገዶም ተናግረውታል። አርበኛ መሳይን እንደዛ ሃይሊ ሰርኩሌት ሲሆን አይቻልም። አንረሳም ብለው እሳቸው አምባሳደር ፍስሐ አስገዶም ማለት ነው። 95 አንረሳትም። ኮንሰንትሬሽን ካምፕ አንረሳትም። ምንረሳ እንዳይመስል። ዛሬ ትግራይ ብትል፣ ዛሬ ተጋሩ ብትል አንረሳም። ለነገሩ አንደኛው ባለጌ ይሄ የሻቢያ ድመት አዲሱ ድመት በጣም ጸያፍ በሆነ መልኩ እዚህም አላመጣው ሲናገረው ሰምቻለሁ። በጣም ጸያፍ፣ በቃ የጸያፍነት ጥግ በፍጹም የሚዲያ የማይመጥን ማለት ነው። ወደ ቤተሰብ ወርዶ ባለጌ ስድ ግን እሱ ተጋሩ ብትልም እንደውም ምንድን ያለው ያኛው አዲሱ ድመት ኖ ቀጣዩ ተረኛ እሱ ነው ብለውታል። ዝም ብለህ ተጋሩ አትበል እያሉት ነው። በዛ ደረጃ ነው የሚመጡት እና አንረሳውምም። እዚህም አለ እና አርበኛ ጌታ አስራደም ጋር አለ። ቲፒኤልኤፍ ሆይ አንረሳሽም፣ ጄኖሳይድ ፈጽመሽብናል። አስራደ ነው እያለ ከዛስ ይህን ስርዓት እንገረስሰዋለን። ከገረሰስነው በኋላ አዲስ መንግስት እንመሰርታለን። የምንመሰርተው መንግስት ተገንጣይ ከፋፋዮችን ያባርራል፣ ብሔር ተኮሮችን ያባርራል፣ ዘር ተኮሮቹን ያባርራል። እኛ ማለት ዘር ተኮር አይደለንም፣ ብሔር ተኮር አይደለንም፣ ተገንጣይ አይደለንም፣ ከፋፋይ አይደለንም። እኛ እንለያለን፣ ልዩ ነን። እኛ በብሔር ውስጥ ሆነን የምንለይ ብሔሮች ነን። በብሔር ውስጥ ሆነን መነሻችን አማራ መድረሻችን አማራ ሆኖ ነገር ግን ኢትዮጵያ ጠባቂ ነን። አፋብን እኮ መነሻ አማራ መድረሻ አማራ ነው ብሎ ርዕዮተ ዓለም ቀርጿል። አይ ጌታ አስራደ አሁን በህይወት አለህ በህይወት? አሁን የጎንደር ልጆች
ዛሬ የሚናገሩትን የደብሰማ አለህ በህይወት ለአንተ በህይወት መኖር ነው። ከምሬ ነው። ሌላ እመጣለሁ። ሌሎቹ ዛሬ ጊዜ ስለሌለኝ ነው። እንዴት አይነት ምርጥ ንግግር ያደርጉ ደግሞ አሉ። እዛው ረዳት ፕሮፌሰር አንተው ጋር የነበረ ሰው ደግሞ ፓራላሊ የተናገረውን ይዤው እመጣለሁ። አንገትን የምትደፋበት እኛ ዘረኛ ብንሆንም ዘረኛ አይደለም ብሔርተኛ ብንሆንም መነሻችን አማራ መድረሻችን አማራ ችግር የለውም። በኢትዮጵያ ላይ ጥያቄ የለንም። ትምክተኛ ታዲያ እንዲህ እኮ ነው የሚያስበው። ሾቪኒስት እንደዚህ ነው የሚያስበው። ባይ ዘ ዌይ አገር የሚያፈርሰው ሾቪኒስት ነው። አንጻራዊ ከኔፖቲክ በላይ አገር የሚያፈርሱት እነ ጌታ አስራደ ናቸው። ያኛው የበታችነት ስሜት ነው ያለው። አሁን እንትና ኦሮሞ ነጻነት ሰራዊት ምናምን የሚባለው ኦነግ ሸኔ ኢንፌሪዮሪቲ ነው። ዝም ብሎ አገር ፈርሳለች ምናምን ራስ ዕድል በራስ መውሰድ ምናምን ይላል እንጂ ሞርሊ ኢንፌሪዮሪቲ ነው። ይሄኛው ግን ትምክት ስለሆነ የቅድሚያ አገር አፍራሽ ትምክተኛ ነው። ባይዘው ያው ትምክቱን ደግሞ አደባባይ ያያችሁት። የሚገነጥላለን የሚል ካለ ወየውለት። የራሳችን ሰራዊት አለን። በኋላ አደብ እናስገዛለን። እኛ ከጽንፈኞቹ ከጎሰኞቹ ከህወሓትና ከኦነግ ትምህርት ወስደናል። የመገንጠል ጥያቄ የተነሳ አማራ የበለጠ ተጎጂ የሚሆንበት እድልን አጥበናል። ዲስከቨሪ ኒው ዲስከቨሪ የአማራ ፋኖ ብትፍቀው ጽንፈኛ አይሆንም። ጌታ አስራደ እንዲህ ናቸው። ሪከርድ አሉ። 2 ነው ገና የነገርኳችሁ፣ 2 ልዩነት ነው ገና። 4ቱን ደግሞ አመጣላችኋለሁ። ከጊዜ አንጻር ከዚህ በላይ መቀጠል ስላልቻልኩ ነው። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። መልካም ቀን።